ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በስምንተኛ ክፍል ሂሳብ ትምህርት ላይ ተገናኘ ነው ማለት ነው። እዚህ ዋይት ቦርድ ላይ እንደምትመለከቱት ሁለት ርዕሶች አሉ። እነዚህም ሁለቱም ርዕሶች how to find the square root of rational number and the other one is how to find the cube root of the given number። እነዚህ ሁለቱንም የተለያዩ ሐሳባቸውም የተለያየ ነው። ነገር ግን የሚያመሳስላቸው ነገር አለ። እሱን እንዴት አድርገን መፍታት እንዳለብን እንዲሁም ደግሞ እነዚህን ጥያቄዎች ሚኒስትሪ ኤግዛም ላይ ቢመጡ እንዴት መመለስ እንዳለባችሁ አሁን እንመለከታለን ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩት። እጅግ በጣም ቀላል ነገር ነው። ስለዚህ እዚህ ጋር የተሰጠን ጥያቄ the square root of 0.016 and እዚህ ጋር ያለው ደግሞ the cube root of -1/8 ነው። ስለዚህ ከዚህኛው ጥያቄ እንጀምራለን። እጅግ በጣም ቀላል ነገር ነው። እንግዲህ ይሄኛውን ጥያቄ ወይም ደግሞ the square root of 0.016 ሶልቭ ለማድረግ ወይም ደግሞ ቫሉ ዋጋውን ለማግኘት ሁለት ቴክኒክ መጠቀም አለባችሁ። ይሄን ሜቢ ፈተና ላይ ካጋጠማችሁ ማለት ነው። የመጀመሪያው ስራ እዚሁ ስኩዌር ሩት ወይም ደግሞ ራዲካል ሳይን ውስጥ እንዳለ ማለት ነው ይሄን የምንመለከተው ከውስጥ ያለውን ራዲካንዱ ወደ ፍራክሽን ቀይራችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄንን ራዲካንዱ ወደ ፍራክሽን በመንቀይርበት ሰዓት ከነጥቡ በስተግራ ወይም እነዚህ ዲጂቶቹ ስንት ናቸው የሚለውን እንመለከታለን። የዲጂቶቹ ብዛት 4 ናቸው እንደምታዩት ማለት ነው 0 0 1 6። ስለዚህ ስኩዌር ራዲካል ሳይን ውስጥ እንዳለ ማለት ነው እዚሁ እንዳለ እዚህ ጋር ኢኳል the square root of ብለን እነዚህን ቁጥሮችን ወደ ክፍልፋይ ወይም ወደ ፍራክሽን ቼንጅ ማድረግ ነው። ደን እዚህ ጋር ተገቡና ዴሲማል ፖይንታችን ወደ ቀኝ እንቆጣለን። 1 2 3 4 ናቸው። ስለዚህ ካውንቲንግ ነምበሩ ወይም ደግሞ መቁጠሪያ ቁጥሮቹ እነዚህ ስለሆኑ 10,000 ከዛ እዚህ ድረስ ከመጣችሁ በኋላ አንድ የግድ ልታውቁት የሚገባችሁ ፕሪንሲፕል አለ። ያ ፕሪንሲፕል ምንድነው መሰላችሁ? the square root of a over b ከሆነ this one is the square root of a over the square root of b የሚለውን ሐሳብ ይወስዳል ማለት ነው። ይሄኛው ለዚህኛው ነው። ስለዚህ በዛ ምሳሌ መሰረት እዚህ ጋር የምናየው ክፍልፋይ this one is equals to the square root of 16 over the square root of 10,000 ወይም ደግሞ 10,000 ማለት 100 to the power of 2። እነዚህ ሁለቱም ስኩዌር ሩት ውስጥ የምናገኛቸው ቁጥሮች ፐርፌክት ስኩዌር ስለሆኑ ፐርፌክት ስኩዌሮች ደግሞ ከራዲካል ወይም ከስኩዌር ሩት ውስጥ ስለሚወጡ በቀላሉ አሁን ስትቸገሩ ማውጣት ወይም መስራት ትችላላችሁ ማለት። ይሄ በጣም ቀላሉ ዘዴያችሁ ነው። then this one is equals to 16 ማለት the square root of 4 to the power of 2 over 100 ደግሞ the square root of 100። ስለዚህ this one is also the square root of 100 to the power of 2 ብላችሁ እንደዚህ ማውጣት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያለችው ቁጥር ስንት ናት? the square root of 4 is the square root of 4 is 4. This one is 4 over the square root of 100 to the power of 2 is equals to 100. ስለዚህ መልሳችሁ 4 over 100 ነው ማለት ነው። so the square root of 0.016 is equals to 4 over 100። ስለዚህ እንደዚህ ያደርጋችሁ እናንተም እጅግ ቀላል በሆነ መንገድ ይሄን ቪዲዮ እያያችሁ ማለት ነው በቀላሉ ማስላት the square root መፈለግ ትችላላችሁ ማለት ነው። so this one is known as the cube root of -1/8 እንላለን ማለት ነው። ስለዚህ ምን ማድረግ አለባችሁ መሰላችሁ? ከዛ በፊት ግን እችን ጥያቄ ብንሰራ the cube root of a the power of 3 the cube root of a the power of 3 አይደል? ስለዚህ እችን ራዲካል ሳይኗን እዚህ ጋር ባለው ፓወር ካንስል አውት እናደርግና that this one is equals to a መልሳችን a ነው የሚሆነው ማለት ነው። ምክንያቱም እችን ራዲካል ሳይናችን በዚህ እናጣፋ a ወይም ደግሞ የራሱ የሆነ አሰራር ይኖራል ማለት ነው። ያ ማለት ምን ማለት ነው? a the power of 3
times, to the power of 1 over 3, then this one is equals to a the power of 3 over 3, and this one is equals to a the power of 1, or this one is a. አያችሁት? አሁን ልክ አሁን እኔ በሰራሁት ምሳሌ መሰረት ይሄኛውን ተከትላችሁ ባይዞ ይሄኛው ፕሮሲጀሩ ነው ወይም ደግሞ ፕሪንሲፕሉ ነው። ስለማን ማለት ነው? ስለ ኪዩብ ሩት፣ ስለ ኪዩብ ሩት ነው። ስለዚህ ኔጌቲቭ 1 ኦቨር 8 የሚለው ፐርፌክት ኪዩብ ነው ወይስ አይደለም የሚለው መጀመሪያ ራሳችን መጠየቅ ይጠበቅብናል ማለት ነው። ሶ ኔጌቲቭ 1 ኦቨር 8 ኢዝ ፐርፌክት ኪዩብ ነው ማለት ነው። ሶ እዛው እንዳለ ምን ማድረግ ነው? ዲስክራይብ ማድረግ ነው። ስለዚህ ይሄኛውን ሶልቭ ለማድረግ የግዴታ ደግሞ ይሄኛውን ፕሪንሲፕል ወይም ደግሞ ይሄኛውን ህግ የግድ ልናውቅ ይገባል ማለት ነው። ሶ በሱ ምሳሌ መሰረት the cube root of negative 1 over 8 is equals to the cube root of in the bracket minus 1 over 2 to the power of 3 እናደርጋለን ማለት ነው። ቅድም በነገርኳችሁ ምሳሌ መሰረት ይሄኛውን እዚህ ጋር ያለውን ቁጥር እዚህ ጋር ባለው ፓወር ካንስል ማድረግ እንችላለን። ካልሆነም ደግሞ ባጭሩ ብቻ መልሱ ምንድነው ማለት ነው? ኔጌቲቭ 1 ኦቨር 2 ይሰጣችኋል ማለት ነው። ይሄን ካንስል አውት በማድረግ በዚህ ምሳሌ መሰረት the cube root of negative 1 over 8 is equals to negative 1 over 2። ስለዚህ በዛሬ ርዕሳችን እንዴት አድርገን ኪዩብ ሩትና እንዲሁም ደግሞ ስኩዌር ሩትን እንዴት አይደንቲፋይ ማድረግ እንዳለብን ተመልክተናል ማለት ነው። ስለዚህ እናንተም ይህንን ቪዲዮ በማየት በርካታ ጥያቄዎችን መስራት ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። 8ኛ ክፍል ሚስትሪ ኤግዛም ለምትፈተኑ ተማሪዎች ማለት ነው እነዚህን ቪዲዮችን በማየት እንዲሁም ደግሞ ራሳችሁን በማዘጋጀት ዝግጁ መሆን አለባችሁ። በቀጣይ በሌላ ቪዲዮ እንገናኝ። ይመቻችሁ።